ኢፔክ እባክሽ ልትተይኝ ትችያለሽ? ምንድነው? ለምንድነው የምትስቂው? ይሄ ምን አይነት ትምህርት ቤት ነው? ምን ነው? ማን እንደሆነ አላውቅም ግን እቺ ልጅ እዛ ጋር ያለው ልጅ ለመተዋወቅ ፈልጋ ቡናውን አውቃ ደፋችበት። ከዛ እጇን ዘርግታ ስሟን ነገረችው። ግን አልተሳካላትም፣ ዝም ብሏት ሄደ። እንግዲህ ያቺ ልጅ ድሏን አበላሸች። ያ ኢሚር ሳራፎግሉ ነው። የትምህርት ቤቱ በጣም ታዋቂ ልጅ ነው። ከዚህ ትምህርት ቤት ተማሪዎች ጋር አይሆንም። ከሞዴሎች ከተዋናዮች ጋር ነው የሚሆነው። አባቱ የኢስታንቡል የምሽት ህይወት አድማቂ ሰው ነው። የምሽት ታላቁ ልዑል ነው የሚሉት። ከሸሚዞቹ በላይ ሴቶች ይቀያይራል። ከምነግርሽ በላይ በጣም ብዙ ሴቶች ነው የሚያወጣው። ይማ ከጎኑ ያለችዋ ሴት ሃንዴ ትባላለች። ቤተሰቦቿ ድርጅታቸውን ለአሜሪካ ዜጎች ሰጥተዋል። ከጎኗ ያለው ደግሞ ኮራይ ይባላል። አባቱ የፓርላማ አባልና ሪል ስቴት አለው። ግን ልጁ በዚህ ቁንጅናው እንዳያታልልሽ። እንደዚህ አይነት ወንዶች አያስደስቱሽም፣ ያስለቅሱሻል እንጂ። ባጭሩ እነሱ ባለጠጎች ናቸው። ማለትም ሀብታም ስለሆንሽ ብቻ ከነሱ ጋር መሆን አትችይም። የቤተሰብሽን ሀብት ሳይቆጥሩ ሰላሙን ላይሉሽም። አንተ ለስለ ትናንትናው ምሽት እርሰው እንጂ ዛሬ ሴት ነው የምናሳልፈው። ኢሚር ጋር እንሄዳለን። ሌላ ምን ማድረግ እንችላለን? አይ እኔ ሄጄ ተኛለሁ። እናንተ የፈለጋችሁት ኧረ እባክህ ኢሚር ከሌለ እንዴት ነው ምሽታችን ላይ መረም የሚችለው? ምሽቱ ነው ያቀልዱበት እንጂ ሌሊት ሙሉ ሲሰራ ነበር ያመሸው። እና ዛሬ ማታ ካንተ ጋር እንዴት ነው ልንሆን የምንችለው? አንተ አታለቃክስ። ለጥበቃዎቹ ነግራቸውና ቀስ ብሎ ያስገባቸዋል። በቃ እኔ ሌሊት ካለበለዚያ እዚሁ መተኛቴ ነው። መኪናን የማይሆን ቦታ ነው ያቆምኩት። ሰማኝ ወንድሜ፣ ከደከመ ላደርስ እችላለሁ። እንዳትጋጭ ደግሞ አትለኝም። ወረኛ ነገር ነው። መጠጣት አልነበረብም። አዳምጠኝ። ትናንትና ማታ እንዴት ነበር? አሚር ደህና ነበር? ልጅቷ ማነች እናውቃታለን? ስሚኝ የኔ ውድ፣ መልካም ቀን። እሱን እሺ በቃ። ኮራይ አንዴ እኔ አያገባኝም። አንቺ ልጅ ታንሱ ውዴ እባክሽ ተነሽ እንጂ ለፔሊን መጥፎ ምሳሌ አትሁኝ እንጂ ባክሽን። አይ ልጅቷ እንድትሄድ ማድረግ አልቻለችም። ለዛ ነው ተናደደችው። ሄሎ ወይ ፈሪሃ። አቤት ማዬ። ስልክሽን ለምን አላነሳሽም? ከክፍል አሁን እየወጣው ነው። እሺ ወደ ቤት እየመጣው ነው። መጣው ደህና ነሽ? በጣም ይቅርታ፣ እንዴት እንደተፈጠረ አላውቅም። ተሰብሯል። ወይ እውነት በጣም ይቅርታ። ችግር የለውም። እስኪ ዶክተር ጋር ልውሰድሽ። አይ አመሰግናለሁ፣ ደህና ነኝ። እሺ በቃ የሰበርኩትን ስልክ ልግዛልሽ። አይ ዝም ብዬ ነው ይሄንን ስልክ ያዝኩት። ዋናው ስልክ የተሰራልኝ ነው። አመሰግናለሁ። ስለዚህ ልክፈልሽ። ለምንድን ነው ገንዘብ የምትሰጠኝ? ክፈለኝ አልኩ። ስልክሽን ስለሰበርኩብሽ ልክፈልሽ ብዬ ነው። አያስፈልግም። ግን አንድ ነገር ማድረግ አለብኝ። ለኔ አንድ ነገር ማድረግ ከፈለክ ካሁን በኋላ መኪና አትንዳ።
ወደ ሊትለር አድርሰኝ። እሺ መቤት። እዚህ ጋር ታቆምልኛለህ? ሊትለር ብለሽኛል ነበር እንዴ? እዚህ ጋር መውረድ እፈልጋለሁ። ይቅርታ። ይሄ ወንድም በእናታችሁ ይሄ ነገር በጣም ነው የሚያስጠላው። ልክ ጥሩ ስሜት ላይ ስንሆን ደስተኛ ስንሆን ወዲያ ያበቃል። ያንተም ማላዘን ለሊቱን ሙሉ መስማት አለብን እንዴ? ወይ የትልቁ ቤት መቤት መጣች። ወይ መቤት ከእንቅልፍሽ ቀሰቀስኩሽ እንዴ? አንድ ምሽት ቤት ብትቀመጥ የተስማማ አትመስልም። ለምንድን ነው ዝም ያልከው? ያው ትላንት ከሄድኩ በኋላ የሆነ ነገር ተፈጥሮ ነበር። ስለሱ እያሰብኩ ነው። ጠብቁኝ። አንዴ ጠብቂኝ። እጅሽ እንዴት ነው? ደህና ነኝ። ከስልኬ ይሻላለሁ። ውለታሽ አለብኝ። አንዴ ጠብቂኝ እባክሽ። ደረቅ አትሁኝ። ምንም ውለታ የለብህም። አንድ እድል እንኳን ስጭኝ። አልገባኝም። የምን እድል ነው የምሰጥህ? እዳዬን ለመክፈል እንደሌለብህ ነግሬሃለሁ። ልትገቢ ነው? ትምህርት ቤት የምመጣው ለመማር አይደል እንዴ? ኢሚር እባላለሁ። ፈሪሃ። ፈሪሃ? አዎ ፈሪሃ። ደህና ዋል። በለው ስማ፣ ልጅቷ ሄዳለች። አንተ ደህና ዋል አለችኝ። ሰምተሃታል? እና ምን ይሁን? ቻው አለችኝ። ቻው ብትልህስ? ታውቃታለህ እንዴ? አዲስ ገቢ መሰለችኝ። አላውቃትም፣ ግን አሁኑኑ አጣራለሁ። ማታ ላይ ስለሷ ሁሉንም ነገር ታውቃለህ። ኮራይ ፈሪሃ ደህና አደርሽ? እንዴት ነሽ? ደህና። አንተስ? አንቺ ውሰጂው። ምንድነው? ምን ይመስላል? ስልክ ነው እና ማለቴ አንቺ ካለሽ ላይ በልጥ ይችላል፣ ግን ውሰጂው። እየቀለድክብኝ ያለው ምን ማለት ነው? አንቺ ካለሽ ላይ በልጥ ይችላል ማለት ምንድነው? አዲስ ስልክ እንድትገዛልኝ ማን ጠየቀህ? ማን ነህ አንተ? እየቀለድኩኝ እኮ ነው። ነይ አብረን ታክሲ እንያዝ። አይ አልችልም። ወይ ፈሪሃ፣ ለአንድ ሰዓት ብቻ ነው። ወይ በጣም ደባሪ ነሽ። በቃ ባሱ እንዳይመልጥሽ። ቻው። መልካም ቀን። ኢሚር፣ በጣም ይቅርታ። ይቅርታ? ዛሬ ጠዋት ደህና አልነበርኩም እና ጮኩብህ። አዎ ልክ አልነበርሽም። እንደዛ ለመጨረሻ ጊዜ የተጨወብኝ ሲመስለኝ 8 ዓመቴ ነበር። እሱም ደግሞ እናቴ ነበረች። ፈሪሃ ይኸውልሽ፣ እኔ ሰላም ፈሪሃ። አሁን ቀለለሽ? ደህና ነኝ፣ አመሰግናለሁ። ሴቶቹ ተዋወቁ መሰለኝ። ታመሽ ነበር እንዴ? አይ ከባድ ነገር አልነበረ። ለምን መተሽ ከኛ ጋር ቡና አንጠጪም? ወደ ቤት ልሄድ ነበር ግን። ቤትሽ የት ነው? ሊትለር። ነይ እንሂድ። የምንሄድበት ካፌ እዛ አካባቢ ነው። ነይ።
ይኸውልህ የምፈልገው በርገርና ቺፕስ ከትልቁ ኮካ ጋር እና ኬክም እፈልጋለሁ ግን እሱን ከማኪያቶ ጋር አድርግልኝ እሺ ኧረ ዛሬ ሌላ ጅብ ሆኗል በቃ ለኔ ቡና ብቻ ለኔ ሞካ አምጣልኝ ካለ ክሬም እና ምንም የሌለው ሰላጣ ቱና እንዳትረሳ ለኔ ውሃ ታመጣልኝ ውሃ ብቻ ነው የምትጠጪው ሌላ ነገር አልፈልግም ወይ ረስቼው እናቴ ለፓሪስ ያላት ፍቅር ሊገለኝ ነው ብታዩ ቤቷን ረሳችሁ እንድትመለስ ብነግራትም አትሰማኝም ቤት ውስጥ ብቻዬን ነኝ ደብሮኛል ወይ የኔ ቆንጆ እናትሽ ናፈቀችሽ እንዴ ታዲያ ትኬት ቆርጠሽ ለምን አትሄጂም ቅርብ እኮ ነው እባክህ እንደ ራሴ ማውቀው ቦታ ነው አሁን እዛ ለመሄድ አልፈልግም ግን ይውላችሁ እናንተ ካላችሁ ዛሬ ማታ አብረን ዛሬ ማታ ፓሪስ ከኢንተርኔት ትኬቱን ገዛለሁ እኔ ለፈኝ ወላጆች አሜሪካ ናቸው ታውቃላችሁ ካንን አደራ ብለውኛል ወይ አሚር አታካብድ አንድ ቀን እኮ ነው ሄደን መመለስ እንችላለን አንዴ አልችልም አጨቅጭቅኝ ምንም ነገር አታስጨንቂው ቢፈልግም እንኳን መምጣት አይችልም ሞልቷል ባካችሁ ስለዚህ በቃ የሚቀጥለው ሳምንት ይሆናል ደግሞም ኢሚር የዛን ጊዜ መኖር አለበት እሺ ፈሪያ እንደዚህ አይነት ነገር ይመችሻል ያለቀት ተነስቶ መሄድ ማን የሚጠላል ስለዚህ ለምን አትቀላቀይንም ታዲያ ፓሪስን የምትወደው አይመስለኝም ምን ነው ተሳሳትኩ እንዴ ፈሪያ ነገር እና በጣም ያየሽው ሀገሬት ነው ማለት የምትወጂው አሜሪካ ቆይኔ ልገምት ሚያሚና ኒውዮርክ ኒውዮርክ ነው ወዳታለሁ አሁን ኒውዮርክ እዛ ልብስ መግዛት በጣም ደስ ይላል ባለፈው ከናቴ ጋር ሄድን ጊዜ ብታዩ እየዞርን በየሱቁም በሙሉ ባዶ አርቀን ነው የመጣነው እዛ የት ነው የምትዝናኙ ማለቴ ከቤተሰብ ጋር የምትሄጂው ወይስ ከሌላ ሰው ጋር ነው ከቤተሰብ ጋር ነው የምንሄደው ወንድሜ እዛ ነው የሚማረው ማለት አልፎ አልፎ ነው የምንሄደው ለመጨረሻ ጊዜ ስንሄድ ተዟዙረን ለማየት ጊዜው አልነበረንም እኔ እጄን ታጥቤ መጣሁ ወንድምሽ ምንድነው የሚያጠናው ኢኮኖሚክስ በጣም ደባሪ ነው የሆነ ነገር ጠይቅሽ አባትሽ አስገድዶት ነው የሚማረው አይደል ላራ እንዴት ነሽ ደህና ነኝ አንቺስ እንዴት ነሽ ደህና ነኝ የእናትሽ ዲዛይን ነው በትክክል ያደረኩት በትክክል ለብሰሽዋል የእናቴን ስራዎች ድመት እንኳን ብትለብሰው ቆንጆ ተዋናይ ነው የምትመስለው ለማንኛውም ልጅ ጸጉር ቤት ረፍዶብኛል ለሙዞ ሰላም እንዳልኩት ንገሪው በዚህ ሳምንት መጥቻ አገኘዋለሁ ጸጉሬን ቀለሙን መቀየር ፈልጋለሁ ወይ አሁንም ደግመሽ ልትቀይሪው ነው ስለዚህ በህይወትሽ ውስጥ ምንም አዲስ ነገር የለም ማለት ነው አሁንም ብቸኛ ነሽ በነገራችን ላይ አባቴ ስራ ምንድነው ነጋዴ ነው ቱሪዝም ላይ ነው የሚሰራው ማለት ሆቴል ነው ያለው ወይስ የቱሪዝም ድርጅት ነው ያለው ወደ ደቡብ አካባቢ ሆቴሎች አሉት ሰማ ከሷ ጋር ነው ስለ ሽርሽር የምናወራው ፈሪሃ ሰላም አንቺን እዚህ በማየት ይገርሞኛል ለማንኛውም አሁን ወደ ቤት መሄድ አለብኝ
ጥሩ ስሜት አልተሰማኝም። እንዴ ሰዓት እኮ ገና ነው። አዎ ግን አይ እባክሽን እሺ እኔ ፈሪያንም ቤቷ አድርሻት እመለሳለሁ። አይ እሱ አያስፈልግም፣ ደግሞ ቤቴ በጣም ቅርብ ነው። ስለዚህ የሚያጨቃጭቀን ምክንያት የለም። ደህና ዋል። በቃሽ እንገናኛለን። የት ሄዱ? ፈሪያን አሟታል መሰለኝ እና አብሮ ሄድ። በራሷ መሄድ አትችልም ነበር? አዎ አትችልም። የትኛው ህንጻ ነው? እዛ መንገድ ዳር ላይ። ታዲያ ለምን እዚህ ጋር ቆመን? አባቴ ቤት ካለና አንተን ካየ ብዙ ጥያቄዎችን ይጠይቀኛል። በጣም ይቆጣጠሩሻል እንዴ? ለምጄዋለሁ። ለማንኛውም አመሰግናለሁ። ቻው። አመሰግናለሁ። ቻው። እሺ ቻው። ሄሎ። እሺ ምን አደረግ? ሰጣት? አዎ ሰጥቻታለሁ። እሺ ጥሩ ነው። በል እንገናኛለን። ምኑን የሰጣት? ሁሉንም ነገር ማወቅ አለብሽ እንዴ? የወንዶች ነገር እኮ ነው የምናወራው። አይ የወንዶች ነገር እንዳልሆነ ግልጽ ነው። ትኩረት ሳይሰጣት ስትቀር እንዴት እንደምትሆን እናያታለን። ፈሪያ እሱ ጋር ምን ትሰሪያለሽ? ባስ እየጠበቅኩኝ ነዋ። በዚህ ዝናብ ታክሲ ላገኝ አልቻልኩ። ነይ ላድርስሽ በቃ። አይ አመሰግናለሁ። ነይ። ያልሆነ ሁኔታ ውስጥ ከተችሽ ነበር ፈሪያ። አባትሽ በጣም ተናዶብሻል? አዎ አሁንም በጣም ተናዶብኛል እና እንድመልስልህ ነግሮኝ ነበር። እኔም መለስኩልህ። እሺ ግን እኔን ከማናገርሽ በፊት ለምን ለአንድ ይሰጥሻት? እንዳጋጣሚ ነበር። ምን ችግር አለው? ለምንድን ነው እንደዚህ የምታየኝ? መንገዱን ተመልከት እንጂ እንዳንጋጭ። ምን ነው ታፍሪያለሽ እንዴ? ለምን ብዬ አፍራለሁ? አዎ አይናፋር ነሽ። ጭራሽ አሁን ደግሞ እያሾፍክብኝ ነው። ኧረ አይደለም፣ ወድጄዋለሁ። የገጨው ነገር አለ? አይ ቀኑን ሙሉ እንደዚህ ሲሆን ነበር። የት ሄደ ነበር?
እዛ ጋር የሜካኒክ ስልክ አይቼ ነውና ደውዬለታለሁ እየመጣ ነው። ግን አንቺ ከረፈደብሽ ታክሲ ልጠራልሽ እችላለሁ። መሄድ ትችያለሽ። ቤትሽ ከዚህ ቅርብ ነው። ቅርብ ነው። ሜካኒኩ የት አለ? ይኸው መጣ። መሄድ አለብኝ። አዎ ልክ ነሽ። እዚህ አስቆየውሽ አይደል? በቃ ታክሲ ልጥራልሽ። አይ በእግሬ ሄዳለሁ። እንዴ ዝናቡስ? ዝናብ በጣም እወዳለሁ። እንደሚሰራ ተስፋ አደርጋለሁ። ደህና አምሽ። ደህና ሁኚ። መክፈት አልቻልኩም። የግድ ወደ ጋራጅ መውሰድ አለብህ ወንድሜ። ይህ ነበር የቀረኝ። ሄሎ፣ አሁኑኑ መጣው። መኪናውን አንተ ወሰደው። የሚያስፈልገውን ነገር በሙሉ አንተ አድርግ። እሺ እኔ መሄዴ ነው። ኧረ እሺ ቢያንስ ስልክ ቁጥሬን ውሰድ። ሀብታም ቀልቤ። አይ እማዬ አላውቅም። ምንም ነገር አልነገሩኝም። አንቺስ ወይዘሮ ሰኒ ምን አገኘሻት እማዬ? የትም ላገኛት አልቻልኩም። ሌላ ሀገር የሄደች ነው የሚመስለኝ። ስልኳም ዝግ ነው። ይሄኔ ልብስ እየገዛች ነው የሚሆነው። ልጇ ደግሞ ምንም ነገር አታውቅም። እንደምንም ብዬ ከትምህርት ቤት ስትመጣ ወይዘሮ ቴሊንጋ ልኬያታለሁ። እሺ በቃ ደጋግመሽ ሞክሪላት። ለካንሱ ጸልይላት እማዬ። እሺ ነው ጸልይላታለሁ። እሺ ቻው። ቤት ውስጥ ነበር እና እየተጫወተ አዳልጦት የዋና ገንዳ ውስጥ ወደቀ። በጣም ያሳዝናል። እና አሁን ደህና ነው? ለ3 ቀን እዚህ ነበር። ብታይ የመጀመሪያ ቀን ራሱ ትዝ አይለኝም ነበር። ነገ ይወጣል፣ ግን ምንም ከባድ ነገር እንደሌለ ነግረውኛል። መቼም ወላጆቼ በጣም አዝነዋል። ወላጆቼ ተበሳጭተዋል። ያው አዎ የእናቴ ድምጽ እንደዛ ይመስላል። እናቴና የካና አባት አሁን እዚህ የሉም።
ማለቴ እናቴ ከሁለተኛው በላይ ወለደችው ልጅ ነው እና አሁን ለስራ አሜሪካ ነው ያሉት። ይገርማል። የኔም የጓደኛዬ አባት አሜሪካ ነው ያለው። እስካሁን ግን አልመጣም። እና ሁሉም ሰው ያጋጥመዋል እያልሽኝ ነው? አዎ መሰለኝ። እርግጠኛ ነኝ እናቴ ወደዚህ መምጣት ትፈልጋለች። ይሄኔ በጣም ከፍቷታል። አይንሽ ምን ሆኖ ነው? ይሄ ነው ቤት ውስጥ የሆነ ነገር መጥቶኝ ነው። እኔም ችኩል ነገር ነኝ። እና ዓርብ ዕለት በጣም መሸብሽ ማለት ነው? አልመሸብኝም። እና የምትይኝ በዝናብ መሄድ ይሻል ነበር ነው? አንቺ እንዴት ካን እንደወደቀ ደውለው ነገሩኝ። መኪና የተበላቸው ስለነበር ኢስታንቡል ውስጥ ያለ መኪና ባር በምሽት ታክሲ ቆመሽ ስትጠብቂ ብቻ ሌላውን ታዩ ማሰብ አቅትሽ። እንደዛ ነው መኪናውን እዛ የተውከው? ምን አልሽኝ? እና መኪና ምን ሆነ? እዛው ሜካኒኩ ጋር ነው። ስለ ቸኮልኩኝ ስልክ ቁጥሩን አልተቀበልኩትም። አንዴ ይሄ ሆስፒታሉ ነገር ሲያልቅ ሄጄ አገኘዋለሁ። በዛ ላይ ደግሞ ከቤትሽ ብዙ አይርቅም። የሚጠፋ አይመስለኝም። እና እዚህ ከወንድም ጋር ብቻህን ነበርክ? ማንም አልነበረም? ኮራይ ነበር። ለሶስት ቀን ሙሉ የሚያደርገውን ነገር ትቶ እዚህ አብሮኝ ነበር። ኮራይ ጥሩ ልጅ ነው። እንዲሁ ሲታይ ችግር ያለበት ይመስላል፣ ግን ጥሩ ጓደኛዬ ነው። ማለትም ልክ እንዳንቺ። ልክ እንደኔ? ማለትም አንቺም ለጓደኛሽ ነው እስካሁን እዚህ ያለሽው። ለሷ ብለሽ ብዙ ነገር ተተሽ መተሻል። በዚህ ሰዓት ቤት መሆን ትችይ ነበር። ጥሩ ጓደኛ ነሽ። አየህ፣ ቢያንስ እነሱን መምረጥ እንችላለን አይደል? ጭንቅላቴን አንብበሽዋል። እርግጠኛ ነኝ እናቴ የቻለችውን ያህል እየሞከረች ነው። ግን ያው እናትህ ነች። አንዳንዴ ማድረግ የሚችሉትን ሁሉ ያደርጋሉ እና አንዳንዴ እሱ በቂ ነው። ግን ደግሞ አንዳንዴ አይደለም። አንቺ ቤተሰብን በተመለከተ ከኔ በላይ እድለኛ ነሽ። በረደሽ እንዴ? አይ ደህና ነኝ መሰለኝ። ኧረ በርዶሻል። አንቺ ልበሽ። አመሰግናለሁ። ለምንድን ነው እንደሱ ያልከው? አንቺ በወላጆች ከኔ በላይ እድለኛ ነሽ። እሱማ ግልጽ ነው። ምክንያቱም ለነሱ ኃላፊነት እንዳለብሽ ይሰማሻል። ስለዚህ ላንቺ ይገቡሻል ማለት ነው አይደል እንዴ? አላውቅም፣ አስቤ አላውቅም።
በዛ በኩል አይቼው አላውቅም። ቤተሰቦቼ ናቸው። ሁሌም ቢሆን አሉ። ከኔ ጋር ናቸው። ሁሌም እና በጣም ያበዙታል። ኢሚር መሄድ አለብኝ። ደህና ነሽ? ፈሪያ ስንት ቁጥር ውስጥ እንዳለሽ አልነገርሽኝም። ማን ነው ልጁ? የታካሚ ዘመድ ነው። ለምንድን ነው የማታውቂውን ሰው የምታዋሪው? ደግሞም ለምንድን ነው ጃኬቱን የሰጠሽ? ምን እያደረግሽ ነበር? ወንበር ላይ ተቀምጬ ነበረ። እንደ በረደኝ ሲያይ አጠገቤ መጥቶ ጃኬቱን አውልቆ ሰጠኝ። ምን ማድረግ አለብኝ? እሺ በይ አሁን ወደ ውስጥ ግቢ። ላናግርሽ የምችለው? ነገር መደወል አለብኝ። ለአለቃው ሊደውል ይንገረው። በእኔ ስልክ መደወል እንችላለን አባዬ? እንችላለን። ቆይ ዝግ ነው። ይኸው 3 9 6 3 9 6 ቆይ ለኔ ስጠኝ። በትክክል ማሰብ አልቻልኩም። ቁጥሩን ረሳሁት። አባዬ መታጠቢያ ቤት ደርሼ ልምጣ። እንደዚህ ማድረግ ላምን አልችልም። ይሄ ሊሆን አይችልም። በጭራሽ አይሆንም። እሺ በቃ ኢንሹራንሱን ነገር ስትጨርስ ደውልልኝ። አይሆንም። አሁን ከነሱ ጋር ማውራት አልፈልግም። ይኸው ለወዳጄ ገንዘቡን ላለመክፈል በጣም ብዙ ምክንያቶች ይሰጡናል። እሺ በቃ ጨርሰው። አየህ ባንተ ድድብና ምክንያት በዚህ ጧት ይሄን ሁሉ እያደረጉ ነው። አባዬ በጧት ከእንቅልፍ እንደዚህ በጥብጠው እንደሚያስነሱ ባውቅ ኖሮ ከሰዎች አንዱን ልኬ መኪናውን እንዲያዩልኝ ነግራቸው ነበር። ኤሜር አታብዛው፣ ስርዓት ያዝ። በዚህ ጧት ተነስ የመጣውበት ብቸኛው ምክንያት የመኪናው ዋጋ ስላሳሰበኝ ነው። እሱን እንዳትረሳ። ወይ አባዬ ብዙ አታስብ፣ አውቃለሁ። ከኔ በላይ ይሄ መኪና ላንተ ትልቅ ቦታ አለው። ኤሜር አፍህን እኔ ላይ አትክፈት። እንደዚህ የምትናገረኝ ጓደኛ አይደለሁም። ሁሉም የኔ ጥፋት ነው አይደል? የሰረቀው ሰውዬ ግን ንጹህ ነው። 300,000 ሊሬ የሚያወጣ መኪናን ወስደህ ለድሃ ከሰጠህ፣ አዎ አንተን ብቻ ነው የምወቅስህ። አባዬ ልጁ መኪናውን እንደሚሰርቀው እንዴት ላውቅ እችላለሁ?
እንደሚሰርቅ ኑ ጌቶች ወደ ውስጥ ግቡ። ሰላም ኡናል ሳራፎግሉ ተቀመጡ። የምርመራ ቡድኑ መኪናን ፎቶ አንስቶታል። ሁሉም ነገር ተጠንቶ ያለውን ነገር ሪፖርት እናደርጋለን ማለት ነው። አየህ ምን እንዳደረክ መርማሪ። እኔ በዚህ ልጅ ላይ ምንም አልተናደድኩም። ሁሉም ሰው የሚያደርገውን ነገር ነው ያደረገው። አንተ በዚህ ጊዜ ላይ መኪናን ለማን መስጠት እንዳለብህ የማታውቅ ከሆነ እና ቀለል የምታደርገው ከሆነ መጨረሻ እንደዚህ ነው የሚሆነው። አባዬ እሺ ኤሚር ቃልህን ውሰድ። ለመህመት ይልማዝ ባለፈው አርብ ዕለት መኪናህን እንዲሰራልህ ሰጥተው ነው የሄድከው? አዎ ሰርቄ አይደለም ብያለሁ እኮ። አንተ አልተጠየቅም። ሰማህ አይደል? ልጁ ልክ ነው፣ አልተሳሳተም። መኪናውን እንደፈለገ እንዲፈነጥዝበት ነው አሳልፈ የሰጠው። እንደተደሰተበትም ያስታውቃል። ፖሊሶቹ የመኪናህን ምስል የያዘ የመጽሔት ቁራጭ ተጠርጣሪው ላይ ካገኙ በኋላ ቡድናችን ስርቆት እንደሆነ አምኗል። ይሄ ልጅ ከመጽሔት ላይ ፎቶውን ቀዶ አውጥቶት ነው። አየህ አሁን ምን አይነት ነገር ውስጥ እንደከተትክን ታውቃለህ? ሁሉም ሰው በመጽሔት ላይ ብቻ የሚያዩን መኪና ነው ገዝቼ የሰጠው፣ ግን አንተ ለአንድ ድሃ እንዲጫወትበት አሳልፈህ ሰጠው። አሁን ክስ ትመሰርታላችሁ? እሱን ብከሰው ምን ለውጥ ይፈጠራል? እኔ ልጄ ላይ ነው ክስ መመስረት የምፈልገው። እንደውም በስጦታ ወረቀት ጠቅልሎ አለመስጠቱ ገርሞኛል። ለተራበ ውሻ ስጋ ብትወረውርለት ይበላዋል እና ውሻው ጥፋተኛ ነው? አቤት። ለምን? ኢንሹራንሱ ለደረሰው ጥፋት አይከፍልንም። ከአሁን በኋላ ገሃነም መግባት ትችላለህ። ለድድብና ዋጋህን አገኘ። አቶ ኡናል እዚህ ያለው ህጉን በተመለከተ ነው። ክስ አትመሰርትም? እመሰርታለሁ፣ በደንብ እመሰርታለሁ። አንተ ሙትቻ በህይወት አንዴ እንኳን አይተህ የማታውቀውን መኪና እንደዚህ ትፈነጥዝበታለህ እንዴ? ግን ቆይ ከመኪና ውጭ ቸርኬው ብቻ ስንት እንደሚያወጣ ታውቃለህ? ስለዚህ ክሱን መመስረት አለብህ። እየሰማኸው ነው? ጭራሹኑ እየቀለደብን እኮ ነው። እዚህ ጊዜ እያቃጠልኩኝ ነው። የሚያስፈልገውን ነገር በሙሉ አድርጉ። ከዚህ በኋላ የራስህ ጉዳይ ነው። መኪናውን እንዴት ማስተካከል እንዳለብህ ምንም አላውቅልህም። ሁሉም የራስህ ችግር ነው። ገባህ? ጌታዬ የጠፋውን ነገር መተካት የኛ ግዴታ ነው። አቤት እማዬ። ወይ ፈጣሪ ይመስገን። ቢያንስ ስልክሽ ክፍት ነው። የት ሄደሽ ነው አንቺ ልጅ? ስጠራሽ ሰማሽም? ቤት ስደውል አይነሳም። አባትሽም ቤት የለም፣ መህመትም ቤት የለም። ድምፅሽን እስከምሰማ ድረስ ልሞት ደርሼ ነበር። እማዬ መልሼ ልደውልልሽ? ምን ማለት ነው? የኔ ልጅ እየቀለድሽብኝ ነው እንዴ? በያው ስልኩን ለአባትሽ ስጪው። ይሄውልሽ እማዬ፣ እማዬ እደውልልሻለሁ፣ መልሼ እደውልልሻለሁ። እነዚህ ድሃ ሰዎች የመኪናውን ጎማ መግዛት ቢችሉ ነው።
ወይ እንዴት ነው መክፈል የምንችል አባይ? ምን አለ እስር ቤት ቢያስገቡ ኖሮ ቢያንስ አንከፍልም ነበር። ኮሬ ኤሚር ፓናማ ልሄድ እኮ ነው። እዛ ብትመጣ ትወደዋለህ። መምጣት ትፈልጋለህ? እሺ ዝም ብዬ እከተልሻለሁ። ለምን ደውል አጠራትም? ምንድነው የምታወሪው አንዴ? ፈሪያ ጋር ደውልላት። ማለቴ ከመጣ ጀምሮ አይነህ አላረፈ። አንዴ እስቲ ተወት አድርጊኝ። ማለቴ አንቺ ስሟን እንደምትጠሪው እኔ እንኳን አልጠራኋትም። ፈሪያ አያት አይደል? ልክ እንደዚህ አይነት ነገር ሲያጋጥሙሽ ሁለት አባባሎች አሉ። መቼም እነሱን ታውቂያቸዋለሽ። የሚመችሽ መምረጥ ትችያለሽ። እንዳላየች አለፈች ማለት ነው። ሰላም እባክህ ነጭ ቸኮሌት ሞካ ትሰጠኝ። በፕላስቲክ ዕቃ አድርግልኝ። እሺ። ሰላም ትናንትና ደውዬልሽ ነበር። አውቃለሁ፣ ስላልተመቼ ነው። እና ጓደኛሽ እንዴት ነች? አንቺስ እንዴት ነሽ? ደህና ነኝ። ለማንኛውም እንገናኛለን ትምህርት ቤት። ቤት እንዳልመጣች ጠየቃት? አልጠየቅኳትም። እውነቴን ነው። ሴቶች ዓለምን በጣታቸው ያሽከረክሯታል፣ ግን ችሎታቸውን አያውቁትም። አንዴ እመኝኝ፣ የሚያደርጉትን የሚያውቁ ብዙ ሴቶች አውቃለሁ። ለእኔ ብዙም አትጨነቂ። ስለ ራስሽ ህይወት ብቻ አስቢ። ለነገሩ አዎ፣ አንተ ኤሚር ሳራፎግሉ ነህ። ከኔ በላይ አንተ ነህ ስለ ሴቶች በደንብ የምታውቀው። እሺ፣ ስንት ምሽት ነው ያለፈኝ? እውነት እሱን አላውቅም፣ ግን አንዴ ካላንደር ላይ ጽፏለች። አዎ፣ እንሂድና እንዝናና። ኧረ ጓዴ እንደ ድሮ አይደለም፣ ግን በጣም ያምራል። ይመች። ኤሚር እንዲህ ነው እንግዲህ፣ ሁሉ ጊዜ መላያጣ። በጣም የሚገርም ሰው ነው፣ ማክበር አለበት። ቀስ ባካ ተደሳሳት። በአሁኑ የገዛው አባቴ አይደለም። አባቴ ካልገዛልህ ገንዘቡ ከየት አመጣው? በባንክ ብድር ነው። ብድር ወስደህ ለምን አልነገርከንም? ተያዥ እንሆንክ ነበር። አሁን እንዴት ነው ብድርህን የምትከፍለው? መቼም አባትህ እየረዳ ነው እርግጠኛ። ራሴው ሰርቼ በራሴ ገንዘብ ነው የምከፍለው። ግን በአሁኑ ተጠንቀቅ፣ ይህንን እንዳትሰጥ። ድጋሚማ አላጠፋም። እና አሁን ምን ልትሆን ነው? ኢንሹራንስ እንደማይከፍሉ ሰምቻለሁ። ሰውየው ያደጋውን ወጪ እንሸፍናለን ብሏል። የትኛው ሰው? ሌባው? አይ ጠጋኙ። መቼም ሁሉን ነገር መሸጥ አለበት። አባትየው ቃል ገብቶልናል፣ ስለዚህ እንጠብቃለን። ቆይ ግን እንዴት ነው እንደዚህ አይነት ድሃ ሰው ይህን ያህል ገንዘብ ሊያገኝ የሚችለው? እውነቱን ለመናገር አሳዝኖኛል። ማለቴ አባቱም ድሃ ነው እና እኛ እንሸፍነዋለን ሲል የልጁ ፊት ነጭ ነው የሆነው ብታይ። ይቅርታ አድርግልኝ፣ ግን በዚህኛው እኔ የአቶ ኡኑል ደጋፊ ነኝ። ማለቴ ቆይ ያንን የመሰለ መኪና አይቶ ለማታውቀው ለዛ ጠጋኝ ሰው ሰጠኸው፣ ከዛ ደግሞ አልደወልክለትም። ምን ጠብቀህ ነበር? ፍላጎቱን አሟልቶ ይሆናል። ፖሊሶቹ ይገርማቸዋል፣ ጃኬት ውስጥ የመኪናዬን ፎቶ አግኝተዋል። በጣም አሪፍ። ስለዚህ ድሃ ሰው የህልሙ ተሳካለት። በጣም ያስቃል አይደል? ፈሪሃ በጣም አዝናለሁ ልልህ ነበር፣ ግን አንተ በድሃው ልጅ ሁኔታ ካሁኑ መቀለድ ጀምረሃል። ፈጣሪ ድሆችን ይርዳቸው።
አንተ ደደብ ቀበጥ ያብታም ልጅ ሰውነቴን የፈለግከውን ማድረግ ትችላለህ፣ ግን ልቤን መቼም አታገኘውም። በቃ እኮ የድሮ የቱርክ ፊልም መሰለ። እኛ እኔ ያልቀበጥ ከሆነን እሷ ምን ልትባል ነው? ቆይ ስማ፣ እንደማውቃቸው አይነት ሴቶች አይደለችም። ልታውቃት አትችልም። አዎ ፈሪያ ለየት ያለች ነች። እኛ ግን የታመምን ነን አይደል? እባክህ እንደ አንዴ ማውራትህን አቁም። እሺ በቃ ተውኩት። በቃ ከሌላው ለየት ያለች ናት ማለቴ ትጠፋለች፣ ታስፈራራለች፣ ትቆጣለች። አየም እንዳደረገ ይገርማል። ማውራት እንችላለን? አይ አንችልም። ፎቶኮፒ ማድረግ ያለብኝ ነገሮች በምን እንደተናደድሽ አውቃለሁ። ኧረ እባክህ በምንድን ነው የተናደድኩት? ኤሚር ዝም ብለን እያወራን ነበር። ምንም የምታውቀው ነገር የለም። እነዛን ሰዎች በጭራሽ አታውቃቸውም። እነዛ ምስኪን ደሃ ሰዎች ለእናንተ አሻንጉሊት መስሎ ነው የሚታዩአችሁ እና ይሄ በጣም ጭካኔ ነው፣ ትክክል አይደለም። እነዛ በጭራሽ የማላውቃቸው ሰዎች የምትያቸው መኪናዬን የሰጠሁት እንዲሰራው እንጂ አጋጭቶ እንዲሰጠኝ አይደለም። እና ይሄ ልክ ነው ትያለሽ? ራሴን ከጥፋቱ ነፃ ነው ያወጣሁት። እሱን ነገር ማታ ማታ የለመድከው መስሎኝ ነበር። ይቅርታ። እውነት ጎበዝ ነሽ ፈሪሃ። ግቢው በሙሉ ስላንቺ እያወራ ነው። አንቺ ያደረግሽውን ነገር ማንም ማድረግ አልቻለም ነበር። ፈሪሃ። ሰላም ኢሚር። እየቀለድኩ ነው። ምን እንደምትይ ለማየት ነው። ጉንሽ ደግሞ ወይኔ በጣም ደባሪ ነሽ። ይቅርታ ግን ድራማ ሳትሰሪ ስትቀሪ በጣም ደባሪ ሰው ነሽ። ደክሞኝ ነው፣ ሌላ ነገር አይደለም። አሁን ግን የእውነት ነው ኢሚር መጥቷል። እናም እያየሽ ነው። በቃ ወደ ላይብረሪ መሄድ አለብኝ። አሁንም ያልተሟላ ኖት አለኝ፣ ማግኘት አለብኝ። በኋላ እንገናኛለን። እቺ ፈሪሃ ሲመስለኝ ይሄንን ጨዋታ የምር አድርጋ ወስደዋለች አይመስልም? በተቃራኒው ግን እኛ ስለሷ ምንም ነገር አናውቅም። ለዘር ግን ቢያስፈልግሻል እንዴ? ፌስቡክ እንኳን የላትም። አረ ይገርማል። አንድ የፈሪያ ጓደኛ ለመሆን ፈልጋለች። እሺ ወይዘሪት ፈሪያ ፌስቡክ የላትም ማለትም? ቆይ ላስብ። ይሄ ማለት ፈሪያ የድሮ አንደኛ ደረጃ ትምህርት ቤት ጓደኞቿን ማግኘት አትፈልግም ማለት ነው። ይሄ ማለት ለኛ በጣም አሪፍ ነው። እውነት የፊልምና ቴሌቪዥን ክለቡ አዲስ ፕሮጀክት ውስጥ ለመመዝገብ እያማረኝ ነው። ማለት ቢዝነስ ውስጥ በበቂ እሰራለሁ። ችሎቴ መጠቀም አለብኝ አይደል እንዴ? በደንብ ተጠቀም ባከ። እኔ ያለሁልህ። እና ግን እውነቱን ለመናገር በዚህ ግማሽ በግማሽ የሞት የሚመስለው ፊት ብትኖርልኝ እንኳን ለውጥ የምታመጣልኝ አይመስለኝም። ባካ አታካብድ። ፈሪያ የሆነ የሚስብ ነገር አላት። በዛውም ልክ አድካሚም ናት። እና ከዛው ሁሉ ድካምና ልፋት በኋላ ግን ዞረ ዞረ ረፍት ያገኘኸው የሰፍዴ እጆች ላይ አይደል እንዴ? የምን ሰፍዴ ነው? አራት ፎግረኝ በቃ አንድ ሰፍዴ ናታ። የሚላኑ ሰፍዴ ያቺ ቪዛ ሳትጠይቅ የምታበሯ ልጅ ናታ። እንዳላወቃቱ ኮራ። የዛን ምሽት እኮ ሴፍዴን በታክሲ ነው ወደ ቤቷ ይላኳት። አታደርገውም? ምን ላደርግ ታዲያ? ጭንቅላቴ ውስጥ የሆነ ሰው እያለ የአንድ ቀን አዳር ሰዓት እላፊ ስራ ነው። እና ምትልን የዛን ምሽተኛን ቀተን ከዛ ከሰፍዴና ከነዛ ካፈጠጡት ጡቶቿ ጋር ወጥተህ ግን አንተ ጨክኜ ወደ ቤቷ ላኳት ነው ምትለኝ? በቃ የተፈጠረው እሱ ነው። አንተ ለዚህ ዓለም ውርደት ነህ። አዋረድከን። ታሳልፈኝ?
ማቃጠለሽ ነው? ይሄንን ነው አይደል የምትፈልጊው? አዎ ልትሰጠኝ ትችላለህ? ልለፍበት። ማለፍ አይቻልም። ይሄ ድንገተኛ አጋጣሚ እንዳልሆነ ታውቂያለሽ። ግን ይሄ ትልቅ ሞኝነት ነው። ማለቴ ለምንድን ነው ይሄንን እያደረክ ያለው? በስርዓቱ ላወራሽ እየሞከርኩ ነው እና ምንም አይነት እድል እየሰጠሽኝ አይደለም። ግን ጉኒስ እንዴት እንደረዳቻችሁ ምንም አልገባኝም። ማለቴ እሷና እናንተ እኛን በጣም ነው የምትጠላን አይደል? ለምንድን ነው የምትርቂኝ? ቀላል መልስ ነው የምፈልገው። ለምን ትሸሽኛለሽ? እውነቱን ንገሪኝ። ንገሪኝ። ለምንድን ነው የምትሸሽኝ? እውነቱን ንገሪኝ። ለምንድን ነው የምትርቂኝ? እውነቱን እውነቱን ምንድነው እሱ? በሩን ክፈቱት እባካችሁ! በሩን ክፈቱት! በሩን ክፈቱት! በሩን ክፈቱት! ክፈቱት! ይኸውልሽ በእውነት እኔ አይደለሁም ፈሪሃ። ኔትወርክ የለም። መደወላችን አውቃለሁ። ፈሪሃ ትንሽ ተረጋጊ ባክሽ። እንዴ ብዬ ነው የምረጋጋው? በአንተ የጅል ቀልዶች ምክንያት ነው እዚህ ተቆለፈብን። ስለዚህ ቤቴ አምሽቼ ነው የምገባው ማለት ነው። ይሄን አባቴ እሺ ጊዜ ደውሏል። ስለቀለልኩት የጅል ቀልድ በጣም ይቅርታ እሺ። የማይሆን ቢሆን ኖሮ መጀመሪያውኑ አልሞክርም ነበር። ክፈቱልን! ክፈቱት! ክፈቱልን! ክፈቱት! ክፈቱት! አሁንም አይሰራም። በቃ አለቀልኝ። ፈሪሃ ይኸውልሽ እዚህ የቆለፍኩብሽ አውቄ ከመሰለሽና ቁልፉን እንድሰጥሽ ከሆነ እንዲህ የምጨቀጭቅኝ ድራማሽን አትስሪ፣ በእኔ ይሁንብሽ። እውነት እልሻለሁ፣ እመኚኝ፣ ቁልፉ እኔ ጋ የለም። አትለኝም ባክህ። አንተማ ይሄ በመሆኑ በጣም ደስ ብሎሃል። ለምን እንዲህ ተጨናነቅሽ? ተጨናነቅሽ? ቤት አምሽቶ መግባት ለእንደኛ አይነቱ ከምታስበው በላይ በጣም ያስጨንቀናል። እሺ በእርግጥ ለአንተ ምንም አይገባህም፣ ግን ለእኔ ያስጨንቀኛል። ምን ማለትሽ ነው ፈሪሃ? እናንተ እነማን ናችሁ? አይገባህም ነው ያልኩህ። ሌላም ሰው አይገባውም። እዚህ ግቢ ውስጥ እኔ ብቻ ነኝ የቤተሰብ ኃላፊነት ያለብኝ የሚመስለው፣ ግን ማንም አይረዳኝም። አንቺም ብትሆኚ ያው እኮ ነሽ። ሁሌም የምትይው አልችልም፣ አልመጣም። ይሄን የሰማሁት ሁለተኛ ደረጃ ትምህርት ቤት ሆኜ ነበር።
ለምንድን ነው ወላጆችሽን እንደምትፈራቸው? ለምንድን ነው ይሄን ያህል የምትፈራቸው ፈሪሃ? ቤተሰቦችን አልፈራቸውም። ስለኔ እንዲጨነቁ ስለማልፈልግ ብቻ ነው። አዎ ቤት ሳትገቢ ስትቀሪ ያው የሚጨነቅልሽ ሰው መኖሩ ጥሩ ነው። በጣም ነው የሚጨነቁት። በተለይ አባቴ። እና አባትሽ ልጅ ነሻ? ማለትም አባትሽን በጣም ነው የምትወጁ ማለት ነው? አባቴን ወደዋለሁ። እናቴ ደግሞ ጓደኛዬ ነች። አባቴ በጣም ጎበዝ ሰራተኛ ነው። ታታሪና ትዕግስተኛ። መቼ ሁላ እንደሚሰራው አታውቅም። ብዙ ትርፍ ጊዜ የለውም፣ ግን ሁሌ ለኛ የሚሆን ጊዜ አያጣም። ሁሌም አብሮን ያሳልፋል። አባዬ እዚህ ምን ትሰራለህ? ከጠዋት ጀምሮ ብደውልልሽ ስልክሽን አታነሽ። ምን ነው የሆንሽው ነገር አለ እንዴ? ልጅ ልብስሽ ምንድን ነው ፈሪያ? ዛሬ ጠዋት መነሳት ከብዶኝ ነበር አባዬ እና ያገኘሁትን አንስቼ የለበስኩት የካንሱ ልብስ ነው። ለምሳሌ አንድ ህግ አለን። ሁላችንም እራት አንድ ላይ ነው የምንበላው። በጠረጴዛ ዙሪያ ተሰብስበን እራት ስንበላ ብንጨርስም እንኳን እሱ ከመነሳቱ በፊት ማናችንም አንነሳም። ብዙ ነገር ስላሳለፈ ነው ለኔ እንደዚህ የሚሆነው። ያው ያሁኑ ጊዜ ከነሱ ይለያል። እናም አንዳንድ ነገሮች ለሱ ከአቅሙ በላይ ናቸው። ለዛም ነው ሁሌ የት ነሽ አትመጪም ወይ እያለ ስለኔ በጣም የሚጨነቀው። እንዲህ ስለ አባቴ እኔን ሳያምነኝ ቀርቶ አይደለም፣ ሌሎች ሰዎችን ስለማያምን ነው። ያንን ስልክሽን አምጪው ፈሪያ። አባዬ እሱ ስልኩ መልሼ ሰጥቻታለሁ። ካላመንከኝ አሁን አላምነሽ። ሪዛ ተረጋጋ። እናቴ ብዙ ጊዜ ሀገር ውስጥ የለችም። ሁሌም ጓደኞቿን ለመጠየቅ ትሄዳለች። ኢስታንቡል ጠባብ ነች እና ወሬ አትወድም። ሁላችንም አንድ ላይ እንድንሆን ትፈልጋለች። እሷም እንደ አባቴ ለልጆቿ በጣም ነው የምታስበው። ሁላችንንም ትንከባከበናለች። እኔም ልክ እንደ እናቴ ነኝ። እሷም በእሷ እንደወጣው ታምናለች። ልክ እንደሌላው እናት ጥሩ ቦታ እንዲደርስላት ነው የምትፈልገው። መንታ ወንድም ደግሞ አለኝ። ምንም አንስማማም። ነጋ ጠባ እንጣላን ነው። በጣም ነው የምንጣላው። አንዳንዴ ደግሞ እስከሚነጋ ድረስ እናወራለን። ምንም ቢሆን መንታ ነን። ብንጣላም ብንቦጫጨቅም በስተመጨረሻ እንስማማለን። ያው እህትነትና ወንድምነት ይሄ ማለት አይደል? ይሄው ነው። ሌላ የተለየ ታሪክ የለኝም። እንደ ማንኛውም ቤተሰቦች ነን በቃ። እንደ ማንኛውም ቤተሰብ ማለት ደስተኛ ቤተሰብ ማለት ነው አይደል? ደስተኛ ቤተሰቦች ታሪካቸው ይመሳሰላል። ደስተኛ ያልሆኑት ደግሞ አንድ ታሪክ ይኖራቸዋል። ምን ልታደርግ ነው? ይህንን ቀን ለማስታወስ። እስቲ ሊዮ
እርግጠኛ ነኝ እጅህ እንደሌለበት ተስፋ አድርጋለሁ። እንዴ ሰውዬ እንዴት እኖርበታለሁ? ያው ስደውልልህ ላገኝ ስላልቻልኩኝ አስቤ ነው የመጣሁት። ሌላ ነገር አይደለም። በቃ እኔ ፈሪያን አደርሳታለሁ። ነይ እንሂድ። ለካስ ስትፈልግ ታማኝ መሆን ትችላለህ። በጣም ጎበዝ ነህ። ፈሪሃ ደውይልን፣ እንፈልግሻለን። ፈሪሃ ደውይልን፣ እንፈልግሻለን። ፈሪሃ የት ነው ያለሽው? ስልክሽን ክፈችው። መልስሽ አትደውይላቸውም? አይ እዛው አይደለም ሄደው እና ይቅርታ አድርጊልኝ፣ ትንሽ መስመር አልፌያለሁ። እኔም ይቅርታ ነገሩን አካብቼ ስላየሁት። ወላጆችሽ እንደማይናደዱብሽ ተስፋ አደርጋለሁ። እኔም እባክህ ኢሚር ካላስቸገርኩ መንገዱ ዳር አውርደኝ። እርግጠኛ ነሽ? ረፍዶብሻል እኮ። አይ ችግር የለውም። ፈሪሃ እባክሽ ተይ። ፈሪሃ ረፊ። ቆይ ከኔ ምንድነው የምትፈልጊው? ለምንድን ነው ያደረግሽው? ምንድነው የምታወሪው? አንቺ ንገሪኝ እንጂ ከጀርባ የምታወሪውን ነገር በሙሉ ፊት ለፊቴ ንገሪኝ። ስነ ስርዓት። ላንቺ የሚሆን ጊዜ የለኝም። ትሰሚኛለሽ? ፈሪሃ እባክሽን። ፈሪሃ ረፊ በቃ አንቺ ሴቶች ምን መሆናችሁ ነው? ከኔ ምንድነው የምትፈልጊው? በያ ፊት ለፊቴ ተናገሪ። ከአንቺ ምንም አልፈልግም። ገባሽ? እና ለኔና ለኢሚር ምን አይነት ታሪክ ነው የጻፍሽልን? ስለሱ ነው አላውቅም። እኔ አይደለሁም ጸሐፊዋ። አንቺ ራስሽ አይደለሽ እንዴ? ግን ታሪክ አይደለም። እሱ የህልም ቅዠት ነው። ረጅም ቅዠት፣ ሳትይዡ የሚሄድ ቅዠት። አንዴ ምን እያደረግሽ ነው? እስቲ ልቀቀኝ። የሚገርም ፈጠራ ነው። ባዶ ፈጠራ። የሆነ ባዶ ክፍል ውስጥ ያው በጭንቅላታችን የሆነ ነገር ፈጥረን ተወያየን፣ ግን ምንም ልንረዳው አልቻልንም። እስቲ አንቺ ንገሪን፣ እንዴት ነበር? ሮማንቲክ ነበር ወይስ በጣም የብደት ጊዜ? ምንድነው ችግር? ሴቶች እባካችሁ ተረጋጉ። ተረጋጊ። ፈሪሃ ምን ሆነሻል? እስቲ ተዋት፣ ምን እንደምታደርግ እንያት። አሁን አቅምሽን አሳይኝ ወይዘሪት ፈሪሃ። አንቺ ነሽ ያደረግሽው። በቃሽ። ቆይተውኝ ኮራይ። ችግሩ ምን እንደሆነ ማወቅ እፈልጋለሁ። ምንድነው ያደረግኩት? በያ ንገሪኝ። በሩን የቆለፍሽብን አንቺ ነሽ። አሁንስ ይበቃል። አሁንም ዝም ብለሽ ታወሪያለሽ ይመስለኛል። ከትላንት ጀምሮ ኢሜል ላይ ያሳብድሽ ደርሷል። አለቅሽም አንቺ። በቃችሁ። እቺ ደደብ ምን እንዳደረገች አይታል። ግን አሁንም እሷን ነው የምትደግፈው አይደል? ያደረግሽው ነገር ተናገሪ። ፈሪሃ እባክሽ ይበቃል። በቃሽ። የእጅሽን ሰጥሻለሁ ፈሪሃ። ታያለሽ፣ አለቅሽም። ትላንትና ማታ በሩን የቆለፈችብን እሷ ነች። ቆልፋብን ሄደችው እሷ ናት። ፈሪሃ ጉኒስ ንገሪያቸው። ንገሪው ጉኒስ፣ ለእኔ ነገርሽኝ ንገሪያቸው። አዎ ጉኒስ፣ እየጠበኩሽ ነው። በይ ስለ ትላንትና ማታ የምትነግሪኝ ነገር አለሽ መሰለኝ። በይ ንገሪኝ ሁሉንም ነገር። ጉኒስ ምንድን ነው የምትጠብቂው? ለእኔ ነገርሽኝን ነገር በሙሉ ንገሪያቸው እንጂ። እኔ ምንም ነገር አላውቅም። ምን?
ፈሪያ እባክሽ ቁሚ ተረጋጊ ፈሪያ ቁሚ አሁንም ስሟን ይጠራል አሁንም ፈሪያን ይላል በሉ በቃ ተበታተኑ ናኮራኝ አቤት ሎሬ ግን ፈጥሮ ደራሽ ናችሁ አንዴ ጂና ፊትሽን ታጠቢ አንዴ ተጠብቂኝ ፈሪያ ምንድነው ለነሱ ነገርካቸው ኢሚር ወይ እንዴትስ እንደዚህ አይነት ነገር ታደርጋለህ ትላንትና የተፈጠረው ነገር ጨዋታ ነው ላንተ ለስምህ ነጥብ አስቆጥረ ለጓደኞቹ ደግሞ ትልቅ ወሬ ሆነላቸው አሁንስ ደስ አለህ በጣም ጥሩ ስም አገኘ አይደለ ምንድነው የምታወሪው መቤት ወደ ራስሽ ተመለሺ ሁሉም ሰው የሚያወራው ማታ ምን እንዳደረግን ነው አሁንስ የምልገባ ፈሪያ በትንሽ ቀናት ውስጥ ይረሱታል ኧረ እባክህ ለነገሩ ይሄ ላንተ የተለመደ ነገር ነው ላንተ ይሄ መዝናኛህ ነው ግን እኔ እንደዚህ አይነት ነገር አላውቅም እሺ የግድ ይህንን የልጆች ሐሜት መልመድ የለብሽም ፈሪያ ያደረገችው እሷ ናት ነገርኩ ኢሚር አንዴ በሩን ቆልፋብን ወሬውን አዛባችሁ ፈሪያ አንዴ ስላደረገችው ነገር አላውቅም ግን አንቺ ያደረግሽውን አይቻለሁ እና በጣም ተቀይረሻል የማላውቅሽ ሰው ነው የሆንሽብኝ ማለቴ እንዳንቺ ያለች ሴት ተለውጣ እንደዚህ አስቀያሚ መሆን መቻሏን አምኖ መቀበል በጣም ይከብደኛል አስቀያሚ እና አሁን ስለኔ አስቀያሚ ስለመሆን እያወራህ ነው ቆይ ግን የግቢው ሰው ሁሉ ስለኛ እያወራ መሆኑ አይታየህም እንዴ ለነገሩ በሚገባ ታውቃለህ ግን ምንም ግድ አይሰጥህም ምክንያቱም የተዋረድኩት እኔ ብቻ ነኝ አንተማ የራስህን ስም ብቻ ነው የምታተርፈው ቆይማ አንዴ እና የምር እንደዛ ነው የምታስቢው ማለት ነው አዎ አንዴ ቆይ በእኔና በፈሪያ መካከል ምንም ነገር የለም ገባችሁ ሁላችሁም በእኔና በፈሪሃ መካከል ምንም ነገር የለም ትላንትና ማታ በመካከላችን ምንም የተፈጠረ ነገር የለም እጇን እንኳን አልነካዋትም ገባችሁ ሁላችሁም ሰምታችኋል አሁንስ ፈሪሃ አሁን ቀለል አለልሽ በትክክል ተጫወት አንተ እንዳይዞሩ ምንድነው ቆይ አንዴ እስቲ ስልክ ላንሳ አቤት ደህና ነኝ አንተስ አትለኝም ከኔ ጋር እንጫወት እሺ እንጫወት የተገረምክ ትመስላለህ አይ ግን የምታስገርሚኝ ቀን ሲመጣ ያኔ እገረማለሁ ፈሪያ አንተ ቅደም አይ አንቺ ቅደሚ ባለፈው እንዳበዛው ታውቃለሁ የሚያስጠላ ነገር ነበር ግን ይኸውልህ እመነኝ ሁሉም እውነት ነበር ግን በዛ ንዴት የነገርኩ ነገር ሁሉ እውነት አልነበረም ምን ልትለኝ ነበር ለምን ትክክለኛ እግር ኳስ ጨዋታ እናየም
ታገሱ። ጎበስካን ጨዋታው ጀምሯል። እንደምናረፍድ ነግሬያለሁ ነበር። አንዴ አንቺ ቤት ገብቼ ልብስ ልቀይር ምናምን ባትኖር እኮ አናረፍድም ነበር። ቆመ ከምትለፈልፍ ተንቀሳቀስ ኮራይ። ግን እኮ ሀገር አቀፍ ጨዋታ ቢሆን ራሱ ግድ አይሰጥሽም ነበር እኮ። ዛሬ እንዴት ነው? ና እባክህ። ጎበዝ አንበሳ ቅዠት ነው። አንዴ ምን እንደምልሽ አላውቅም፣ ግን ስለዚህ እውነት አላውቅም። አሁንማ ለምደኗል። አይ አንዴ ብቻ ፈቅጄላታለሁ፣ ግን ከዚህ በኋላ ሁለተኛ አላስደግማትም። ና እንሂድ፣ ቶሎ በል። አንዴ ስሚ፣ ይሄ ውድድር ለካን በጣም አስፈላጊ ነው። እሺ ደግሞ አንቺ ነበርሽ የጀመርሽው፣ እሱንም እንዳትረሺ እሺ? ወይ ጎሎ አመለጠኝ እንዴ? እንኳን ደህና መጣችሁ። አንዴ እንኳን ደህና መጣሽ። የመጣሁት ላንተ አይደለም፣ ለካን ብዬ ነው ወደዚህ የመጣሁት፣ ካንን ለማበረታታት። እሺ እንዴት ነሽ ፈሪያ? ደህና ነኝ። አንተስ እንዴት ነህ? በሉ መልካም ጊዜ። እሺ ተቀመጧ። አንቺ ባትኖር ይኖሩ ምን አደርግ ነበር ዛራ? እኔ ሁሌ ችግር ብቻ ነኝ። አረ እንደዛ አይባልም። ይቅር ይበልሽ፣ ስለሱም አትጨነቂ። ወንድም ቀጥታ ሄድና ኢትለር ከደረስክ በኋላ ወደ ቀኝነት ታጠፋለን። እሺ ወዴት ሄድን ነው ዛራ? እንደዚህ ሆነሽማ ብቻሽን ትቼሽ መሄድ አልችልም። ልቤም እሺ አይለኝም። ደግሞ አቶ ኦርሃንን አዋርቸው ነበር። እኛ ጋር እየወሰድኩሽ ነው። ያው ህንጻው ላይ ስራ ባይኖረኝ ኖሮ አብሬሽ ቆይ ነበር፣ ግን ስራ አለኝ። ልቀበልሽ አልችልም። ስራሽን መጥቼ አረብሽም ወይዘሮ ዛራ። ምንም አይደለም ትዬ ሮምሲያ፣ እኛም ደስ ይለናል። ምንም ችግር የለም። እሺ የመጨረሻው ማቀበል አልነበረብም። ግባል። እሱ በዳኛ ምክንያት ነው። ትክክል ነህ። ሪጎሪ ሊሰጡ ይገባ ነበር። ልትለቀኝ ትችላለህ? ካን እንኳን ደስ አለ። ቆንጆ ጎል ነው ያስገባኸው። ሁሉንም ቀርጬልሃለሁ፣ ማታ ልክልሃለሁ። እሺ ፊትሽ ምን ሆነሽ ነው? ድመት ቦጭራኝ ነው። ድመት እንዳለሽ አላውቅም ነበር። አይ የሰፈር ድመት ናት። እንዴት እንደሱ ቻልሽ? እና አንቺ ማን ነሽ? ፈሪሃ። እኔ ካን እባላለሁ። ስለተዋወቅኩሽ ደስ ብሎኛል። ድጋሚ ታሳይኛለሽ? ወንድሜ እያትማ፣ ግን እኮ ሴት ነሽ። እስቲ ለኔ ስጭኝ። ግን እኮ ሴቶች መጫወት አይችሉም። እውነቱን ነው ፈሪያ፣ ሴቶች መጫወት አይችሉም። ግን አንቺ ቅድም ጆተኔ፣ አሁን ደግሞ እግር ኳስ እንዴት ነው የቻልሽው? ያው ሁለት ወንድሞች ስላሉኝ መጫወት መቻል አይገርምም። እንዴት እንደሚያምርባት አየህልኝ? ፈሪያ፣ ይሄንን ታውቂያለሽ? አሜሪካ ውስጥ እግር ኳስ ሴቶች መጫወት አይችሉም። የሚጫወቱትም ሴት አይመስሉም፣ ትልልቆች ናቸው። ቤት ደርሰናል። ያኛው መንገድ ነው። ታውቃለህ አይደል? እንደ ሁሌም እዚህ ልትወርጂ ነው?
ልምምድህን በደንብ ቀጥል እሺ እውነት አሪፍ ግራኝ ተጫዋች ነህ እናንተ ደግሞ ጆተኒ መለማመድ አለብህ በሉቻ መልካም ጊዜ ምን ፍቅረኛ ነህ አይደል አይ እሺ እንደዛ ከሆነ እኔን ጠብቀኝ አንተ አጥቤ